ሰው ምንድነው የምታደርጉት? ጊዜ ያልፈጅባችሁ ምንድነው የምታደርጉት? እዚህ ዘመን ላይ ኢንፎርሜሽን ነው የሚሸጠው። ምን ለማለት ነው? ለምሳሌ አንድ እቃ ልገዛ ሲሄድ አንድ ኤግዛምፕል ልስጣችሁ በደንብ እንዲገባችሁ አንድ ኤግዛምፕል ልስጣችሁ። ለምሳሌ እቺን እቃ አስቡ። አሁን በጣም ግልጽ እንዲሆንላችሁ ነው ስራው። ይሄን እቃ አሁን ስታዩ እቺ የሆነ ዋጋዋ ለምሳሌ 500 ብር ነው የምትሸጠው ብለን አስብ፣ እቺ እቃ ማለት ነው። ከዛ ግን እዚህ ሱቆች ላይ ወደ 700 ወይም 800 ብር ነው የምትሸጠው ብለን አስብ። ስለዚህ አሁን የእናንተ ስራ የሚሆነው ምንድን ነው? ስለዚህ ይሄን እቃ አሁን ሰው ሲገዛ ምኑን ነው የገዛው ብለን አንደርስታንድ እናድርግ። መጀመሪያ እቺን ጠርሙስ ሰው ሲገዛ እቃዋን ነው የገዛው ወይስ ኢንፎርሜሽን ነው የገዛው? ውዝብዝብ እንዳይሆንባቸው እኔ ኢንፎርሜሽን ነው የገዛው ነው የምለው በዋነኝነት ማለት ነው። ለምን እቺ እቃ እዛ ጋር አከፋፋዩ ላይ 500 ብር እንደሆነች ቢያቅ ኖሮ ያ አድራሻ የት እንደሆነ ቢያቅ ኖሮ እቺን እቃ ሰውየው 700 ብር ይገዛል። እስቲ ንገሩኝ። እቃው ይሄ የሚመጣበትን ቦታ ቢያቅ ኖሮ ሰውየው ያ ገዢ እቺን እቃ 700 800 ብር ይገዛል? ያ ቴንክ ዩ አይገዛም። እና ሰውየው ምንድነው የገዛው? እዚህ ጋር ኢንፎርሜሽን የገዛው ኢንፎርሜሽን ምንድነው? ያ ነጋዴ እቺ እቃ ያለችበትን ቦታ ስለሚያውቅ ያቺ ኢንፎርሜሽን ነው 200 ብር የሸጠው ማለት ነው። የእቃዋ ዋጋ የሆነ ቦታ 500 ብር ነበረ። ነገር ግን ያ ሰውዬ ያቺን ቦታ ስለማያውቅ 200 ወይ 300 ብር ጨምሮ እቺን እቃ ከዚህኛው ሰውዬ ገዛ ማለት ነው። አሁን ስራችሁ የሚሆነው ምንድን ነው? እቺን እቃ የት እንደምትሸጥ ማወቅ ነው በቃ ባጭሩ ማለት ነው። በትንሽ ብር ሱቆች ላይ ከሚሸጥበት ዋጋ ባነሰ ዋጋ የት እንደሚሸጥ ማወቅ ነው ስራችሁ። ኢንፎርሜሽን መሰብሰብ ነው ማለት ነው ስራችሁ። በጣም ቀላል ነው። ስለዚህ አሁን አንድ ነገር ልንገራችሁ። መርካቶን ማወቅ እንዲሁ አዲስ አበባ ከሆናችሁ መርካቶ እቃዎች የት እንደሚሸጡ፣ ልብስ የት እንደሚሸጥ፣ ኤሌክትሮኒክ እቃዎች የት እንደሚሸጡ እናም አንዳንድ በጣም ኢምፖርታንት የሆኑ እቃዎች የት እንደሚሸጡ ማወቅ ብቻ ሀብት ነው በዚህ ዘመን። አንደርስታንድ ካደረጋችሁ ማለት ነው ሀብት ነው እሱ ብቻውን ማለት ነው። ስለዚህ ምን ታደርጋላችሁ? በየአካባቢያችሁ ያሉ ዋና ገበያዎችን ሄዳችሁ ዝም ብላችሁ ኢንፎርሜሽን ትይዛላችሁ። የት እንደሚሸጡሟቸው እቃዎች ደግሞ ኦንላይን ፖስት ብታደርጉ ሊሸጡ የሚችሉ እቃዎች የት እንደሚሸጡ መጀመሪያ ሊስት ታደርጋላችሁ። አሁን ኦንላይን ላይ ለምሳሌ ይሄኛው እቃ ትንሽ ከለሩ ሲቀየር በጣም አሪፍ ሆኖ ፖስት መደረግ ይችላል። ለምሳሌ ሞር አሁን ሁለት ኮምፔር ላድርግላችሁ። ለምሳሌ አሁን እቺ እንደዚህ ፖስት ብትደረግ ሶሻል ሚዲያ ላይ አሪፍ ናት ብለን እናስብና ስለዚህ አሁን እቺ ብዙ ቦታ አትገኝም ብለን እናስብ። በጣም በየሰፈሩ አትገኝም ብለን እናስብ። እንደዚህች አይነት እቃ ትፈልጋላችሁ። ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ኤሌክትሮኒክስ እቃ ሊሆን ይችላል። እንደዚህች አይነት እቃ ትፈልጉና ምን ታደርጋላችሁ? አትገዙ ከሰውየው ማለት ነው። ብር አያስፈልጋችሁም ይህን ስራ ለመስራት ብያችኋለሁ። ገንዘብ አያስፈልጋችሁም፣ ካፒታል አያስፈልጋችሁም ብያለሁ። ዋናው ነገር ምንድነው የምታደርጉት? ኢንፎርሜሽኑን ትይዛላችሁ። ዝም ብላችሁ ወረቀት ታወጡና ይሄ እቃ ለምሳሌ ዳሎል ይባላል ብላችሁ እናስብ። ዳሎል ጠርሙስ የሚሸጠው እዚህ አካባቢ ከቻላችሁ የነጋዴውን ስልክ ቁጥር አብራችሁ ትጽፋላችሁ። ከዛ በኋላ ዋጋውን እዛ ቦታ የሚሸጥበትን ዋጋ ትጽፋላችሁ። ከዛ ደግሞ ሌላ እገሌ ጠርሙስ የሚባል ደግሞ ኤሌክትሮኒክስ ደግሞ ፒሲ እያላችሁ መጀመሪያ ትደረድሩና ትይዛላችሁ ማለት ነው ለራሳችሁ። ፌስቡክ ማርኬት ፕሌስ በጣም አሪፍ ቦታ ነው። ፌስቡክ ማርኬት ፕሌስ ላይ ትፖስታላችሁ። ግን ይህንን ስራ የሚሰሩ ሰዎች ብዙ ጊዜ የሚሳሳቱትን ነገር ልንገራችሁ። በጣም ብዙዎች ይሳሳታሉ። ይህንን ሪሴል ማለት ነው፣ ሪሴለር ይባላሉ። አሁን ይህንን ስራ የሚሰሩት ማለት ነው። በጣም ብዙዎቹ የሚሳሳቱት ነገር ምንድን ነው? አንደኛ ችግራቸው ዋጋ አፕዴት አያደርጉም። የት እንደሚሸጥ ብቻ ነው የሚያውቁት እንጂ ዋጋው በዚህ ሰዓት አዲስ ታይም ከረንትሊ እቃው ስንት ብር ነው የሚለውን አያውቁም። አንደኛ። ሁለተኛ ደግሞ በጣም ብዙ ማትረፍ ይፈልጋሉ። ለምሳሌ እቃው 500 ብር የሚሸጥ ከሆነ እነሱ ምን ያደርጋሉ?
1000 ብር ወይም 2000 ብር ብሎ ይፖስታሉ። ስለዚህ እናንተ ስማርት መሆን አለባችሁ። ምን ታደርጋላችሁ? ትንሽ ትርፍ ይበቃችኋል፣ ጀማሪ ስትሆኑ ማለት ነው። በትንሽ ትርፍ ትጀምራላችሁ። ከዛ ደግሞ ሌላው ምን ታደርጋላችሁ? ሁሌ ኢንፎርሜሽን አፕዴት ታደርጋላችሁ። አሁን እቃው አለ ወይስ የለም እዛ ቦታ የሚለውን። ከዛ በኋላ ደግሞ ዋጋ ጨምሯል ወይስ አልቀነሰም የሚለውን አፕዴት ታደርጋላችሁ። ከዛ እናንተ በጣም ፐርፌክት የሆነ ኢንፎርሜሽን ይኖራችኋል ማለት ነው። ከዛ አንድ ሰው መጥቶ እቺን እቃ እናንተ ፌስቡክ ማርኬት ፕሌስ ላይ ያስቀመጧቸውን እቃ 700 ብር ብሎ የተቀመጠውን እቃ ሲያይ ኦርደር ሲያደርጋችሁ ኢሚዲየትሊ ለሱ መመለስ ትችላላችሁ ማለት ነው። ሌሎቹ የሚሳሳቱት ነገር ምንድን ነው? ቆይ ላሳውቅ ይሉና ገና ደውለው ምን አድርገው ነጋዴው ጋር ደውለው አለ ወይስ የለም፣ ሁለተኛ ደግሞ ዋጋው ጨምሯል ወይስ አለ፣ ከዛ በኋላ ድጋሚ ነው ከስተመሩ የሚሉት። እናንተ ግን ቀጥተኛ ሻጭ ነው አክት ማድረግ ያለባችሁ። በዚህ መንገድ በጣም ብዙ እቃ መሸጥ ትችላላችሁ፣ ከብዛት ደግሞ ታተርፋላችሁ ማለት ነው። ስለዚህ ከቻላችሁ ዴሊቨሪ የሚሰራላችሁ ሰው በአካል በታክሲ እየተንቀሳቀሰ እቃውን ይዞላችሁ የሚሄድ ሰው ታዘጋጃላችሁ። ከዛ በኋላ ምንድነው የምታደርጉት? እንግዲህ ይህን እቃ ሰው ሲያዝ አለ ዋጋው የት ነው አድራሻ ብላችሁ ተጠቃላችሁ። ቀጥታ እቃውን ሰውየው ቤት ድረስ በታክሲ ታደርሳላችሁ። በጣም እርካሽ ነው የታክሲ ብር ማለት ነው። ማክሲማም 150 ብር ቢያስወጣ ነው አዲስ አበባ ውስጥ የቱም ቢሽከረከር ሰውየው። ስለዚህ እናንተ ከቤት ሳትወጡ ሳሙን መድባችሁ ለዛ ልጅ ደግሞ 200 ብር ምናምን ሰጡ። ማክሲማም በቃ 400 ብር ማርጂን አድርጋችሁ 5000 ብር 6000 ብር የሚሸጥ እቃ እናንተ ሱቅ ላይ የሚሸጠው በእርግጠኝነት 6000 ብር የሚሸጥ እቃ ሱቅ ላይ የሚሸጠው በትንሹ 9000 ብር ወይም 10000 ብር ነው። እናንተ 6500 ብር እስከ 6800 ብር ብላችሁ ትሸጣላችሁ ማለት ነው። ስራው ገብቷችኋል? እስቲ ንገሩኝ፣ የገባችሁ ሰዎች ብቻ ምን እንዴት እንደምሰሩ ገብቷችኋል? አዎ እያሉ ነው። ስለዚህ መጀመሪያ ሄዳችሁ ኢንፎርሜሽን መሰብሰብ ብቻ ነው ኢንፎርሜሽን መሰብሰብ ነው የሚሸጠው። ኤግዛክት ቦታው የት ነው የሚለውን ካወቃችሁ በኋላ የምታደርጉት ነገር ምንድን ነው? ዝም ብላችሁ እቃውን ፎቶ ከጎግል ሊሆን ይችላል ከሌላ ቦታ፣ ግን ኤግዛክት ፎቶ ለራሱ ብታነሱ ሞር ፌስቡክ ማርኬት ፕሌስ ፑሽ ያደርግላችኋል ማለት ነው። የአዳማ ልጆች አዳማ ስልጠናውን በሚመለከት ነገ 3 ሰዓት አዳማ እመጣለሁ። በኦንላይን የሚሰሩ ስራዎች፣ በስልካችን የሚሰሩ ስራዎች በሚመለከት ስልጠና ይኖረናል። ጠዋትም ከሰዓትም ፈረቃ አለ። ስለዚህ ጠዋት ከ3 ሰዓት እስከ 7 ሰዓት፣ ከሰዓት ደግሞ ከ8 ሰዓት እስከ 12 ሰዓት አዳማ ጠዋት ከ3 ሰዓት ጀምሮ እንገናኝ። አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። የዛሬው እንግዲህ የላይፍ ቆይታችን ይህን ይመስላል። ወደ ዝግጅታችን የአዳማውን ስልጠና በሚመለከት ዝግጅት እያደረግን ስለሆነ ወደዛ እንሄዳለን። ስራው ከገባችሁ ይህ ስራ ሰርታችሁ ምን ያክል እንዳታርፋችሁ ትነግሩኛላችሁ። አዳማ ስልጠናው የሚሆነው እንግዲህ አበራ ስሙ ይጠፋብኛል፣ በቃ እሱ ሆቴል ዳሎል አካዳሚ ላይ ያለ እዛ ሆቴል ቁጥር 2 ላይ ነው። ለጠዋትና ከሰዓት ፈረቃ ተማሪዎች አሉ። እዛ የጠዋት ናችሁ ወይስ የከሰዓት የሚለውን ቼክ አድርጋችሁ በሰዓታችሁ እንድትገኙ አሳስባለሁ። በጣም የሚገርም ጊዜ ይኖረናል። በደንብ ቁጭ ብለን ዲስከስ እናደርጋለን። ወከባ ምናምን አይኖርም። ስለዚህ በዚህ መንገድ አዳማ እንገናኝ። የአዳማ ልጆች ይመቻችሁ። የዛሬው ላይፍ ቆይታችን ይህን ይመስላል። ከዚህ በላይ መቆየት ስለማልችል ነው። ይመቻችሁ ባይ